በኢራን ላይ የጥፋት አዋጅ አውጀው መካከለኛው ምስራቅ የጦርነት አውድማ በማድረግ ዓለምን ያስጨነቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያልጠበቁት ሆነ። ከዚያም ተቃውሞ የበረታባቸው ትራምፕ ዛሬ ከፍርድ ቤት ያልጠበቁት ውሳኔ የተሰጠባቸው ሲሆን ትዕዛዛቸውም ውድቅ ሆኖባቸዋል። ጉዳዩ ኢትዮጵያውያንን የሚመለከት ሲሆን በትራምፕ ኢላማ ለሆኑት በሺ የሚቆጠሩ ኢትዮጵያውያን ትልቅ የምስራች ነው ተብሏል። በዝርዝር እንመለስበታለን። በሌላ በኩል ደግሞ እስራኤል ዓለም ተስፋ ያደረገበትን ስምምነት እንዳበላሸችው እየተነገረ ነው። ትራምፕ በስምምነቱ ጉዳይ ተስፋ ያቆረጡ መስለዋል። ሰራዊታቸው በማንኛውም ሰዓት ጥቃት ለመሰንዘር ዝግጁ እንዲሆን አዘዋል። ኢራን በበኩሏ የሆርሙዝ ወሽመጥ በኢራንና ሊባኖስ ላይ የሚሰነዘረው ጥቃት ካልቆመም መቼም አይከፈትም ያለች ሲሆን ጥቃቱ ካልቆመ የሚያጸጽት እርምጃ እንደምትፈጽም ማስጠንቀቋን ጨምሮ ኢትዮጵያ ከባህር በር ጋር ተያይዞ የተፈጸሙ ታሪካዊ ስህተቶች ማረሚያ ሰዓቱ መድረሱን መግለጿና የአገሪቱ በቀይ ባህር ፍትሐዊ ተጠቃሚነት ጥያቄዋ ዓለም አቀፋዊ እውቅና እያገኘ መሆኑን የተመለከተውን መረጃ አክለን ይዘን ተገኝተናል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ያልጠበቁት ሆነ። ከዚያም ተቃውሞ የበረታባቸው ትራምፕ ዛሬ ከፍርድ ቤት ያልጠበቁት ውሳኔ የተሰጠባቸው ሲሆን ትዕዛዛቸውም ውድቅ ሆኖባቸዋል። ጉዳዩ ኢትዮጵያን የሚመለከት ሲሆን በትራምፕ ኢላማ ለሆኑት በሺ የሚቆጠሩ ኢትዮጵያውያን ትልቅ የምስራች ነው ተብሏል። የአሜሪካ ፍርድ ቤት የትራምፕ አስተዳደር ከ5000 በላይ በሚሆኑ ኢትዮጵያውያን ላይ የጣለውን የሕጋዊ መኖሪያ ፈቃድ ሰረዘ፣ አገደ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን በአሜሪካ ውስጥ እንዲኖሩና እንዲሰሩ የሚፈቅደውን ሕጋዊ ከለላ ወይም ቲፒኤስ ለማቋረጥ የወሰነው ውሳኔ አንድ የፌዴራል ዳኛ ረቡዕ ዕለት አገዱ። በቦስተን የፌዴራል ዲስትሪክት ፍርድ ቤት ዳኛ ብራያን መርፊ የሰጡት ይህ ውሳኔ የትራምፕን ጠንካራ የኢሚግሬሽን ፖሊሲ ለማስፈጸም የአገር ውስጥ ደህንነት መስሪያ ቤት በ13 ሀገራት ዜጎች ላይ የጣለውን የጊዜያዊ የሕግ ከለላ ወይም ቴምፖራሪ ፕሮቴክትድ ስታተስ ወይም ቲፒኤስ ስረዛ መግታት የተወሰደ የቅርብ ጊዜ ሕግ እርምጃ ሆኗል። በቀድሞ ፕሬዝዳንት ጆ ባይደን የተሾሙት ዳኛ ብራያን መርፊ የትራምፕ አስተዳደር በኢትዮጵያውያን ላይ የጣለው የከለላ ስረዛ ጠበቃ አይደለም ብለዋል። ይህም ፕሬዝዳንት ትራምፕ በጥር ወር 2017 ዓመተ ምህረት ወደ ስልጣን ሲመለሱ የሀገር ውስጥ ደህንነት መስሪያ ቤት መሰል የሕግ ከለላዎችን ወሰን እንዲገድብ የሚያዝ አስፈጻሚ ትዕዛዝ መፈረማቸውን ተከትሎ የመጣ መሆኑን ዳኛው ገልጸዋል። ይሁን እንጂ ውሳኔውን በመሻር ብይን ሰጠዋል። በቀጣይ መረጃ እስራኤል ዓለም ተስፋ ያደረገበትን ስምምነት እንዳበላሸችው እየተነገረ ነው። ትራምፕ በስምምነቱ ጉዳይ ተስፋ ያቆረጡ መስለዋል። ሰራዊታቸው በማንኛውም ሰዓት ጥቃት ለመሰንዘር ዝግጁ እንዲሆን አዘዋል። ኢራን በበኩሏ የሆርሙዝ ወሽመጥ በኢራንና ሊባኖስ ላይ የሚሰነዘረው ጥቃት ካልቆመም መቼም አይከፈትም ያለች ሲሆን ጥቃቱ ካልቆመ የሚያጸጽት እርምጃ እንደምትፈጽም አስጠንቅቃለች። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊቫፍ ትናንት ምሽት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ካቀረበችው ባለ 10 ነጥብ ምክረ ሀሳብ መካከል 3 አንቀጾች በግልጽና በይፋ ተጥሰዋል አሉ። አፈ ጉባኤው በእንደዚህ አይነት ሁኔታ የሁለትዮሽ የተኩስ አቁም ስምምነት ወይም ድርድር ምክንያታዊ አይሆንም ብለዋል። ጋሊቫፍ ሊባኖስ በዚህ ምክረ ሀሳብ ውስጥ ተካታ እንደነበር የጠቀሱ ሲሆን ዋይት ሀውስ ግን ይህን አስቀድሞ ውድቅ አድርጎታል። በተጨማሪም አንድ ሰው አልባ አውሮፕላን ወደ ኢራን ደቡባዊ ፋርስ ግዛት መግባቱን አፈ ጉባኤው ጠቅሰዋል። የስምምነቱ ተግባራዊ አለመሆን ተከትሎ ኢራን የሆርሙዝ ሰርጥን ዳግም የዘጋችው ኢራን የአሜሪካ ጥቃት ካልቆመ እንደማይከፈት አስታውቃለች። የኢራን ምክትል የውጭ ጉዳይ ሚኒስትር ሳይድ ሀብቲዛድ
የቢቢሲ ጉዳይ ፕሮግራም ጋር ባደረጉት ቆይታ አሜሪካ ኢራን ላይ ጦርነት ከመከፈቷ በፊት ለዘመናት ክፍት ሆኖ ለዘለቀው የሆርሙዝ ወሽመጥ ቴህራን ደህንነቱ የጠበቀ እንቅስቃሴ እንደምትሰጥ ተናግረዋል። ሆኖም ወሽመጡ ዳግም የሚከፈት አሜሪካ በትክክል ጥቃቷ ስትታቀብ እንደሆነ እስራኤል ሊባኖስ ላይ የፈጸመችውን ጥቃት በማመልከት ገልጸዋል። ምክትል የውጭ ጉዳይ ሚኒስትሩ ኢራን ለዓለም አቀፍ መርህና ሕግ ተገዥ እንደምትሆን ጠቅሰው ሆኖም ግን የሆርሙዝ ወሽመጥ ዓለም አቀፍ ውሃ እንዳልሆነና ደህንነቱ የተጠበቀ መተላለፊያ በኢራንና ኦማን መልካም ፈቃድ ላይ የተመሰረተ ነው ብለዋል። ሚኒስትሩ ደህንነቱ የተጠበቀ መተላለፊያ ማለት ኢራን በእያንዳንዱ መርከብ ክፍያ መጣል ወይም ለመደብደብ ማስፈራራት ማለት ነው ተጠይቀዋል። ሚኒስትሩ በምላሻቸው ኢራን ወሽመጡ ሰላማዊ እንዲሆን እንደምትሻ ጠቁመው ደህንነቱ የተጠበቀ መተላለፊያ ሁለት ወገን እንደሆነና ሰርጡ ለጦር መርከቦች ያለአግባብ ጥቅም ላይ እንዲውል አልፈቅድም ብለዋል። ኢራንና አሜሪካ የተኩስ አቁም ላይ መድረሳቸውን ይፋ ቢያደርግም እስራኤል ሊባኖስ ላይ ጥቃት መፈጸም በመቀጠሏ ትላንት ለዋይት ሃውስ ጠቅለል ያለ መልእክት ማስተላለፋቸው ሚኒስትሩ ተናግረዋል። አንድ ጊዜ ኬክ ሊኖረም ልትበላውም አትችልም በማለት የተኩስ አቁም ላይ ተደርሶ ሊባኖስን መደብደብ ተቀባይነት የሌለው መሆኑን ተናግረዋል። አክለውም በስምምነቱ ላይ ሊባኖስ መጠቀሷን በማንሳት የአሜሪካው አጋር የሆነችው እስራኤል ግን ጭፍጨፋ መፈጸሟን በመጥቀስ ወንጅለዋል። አሜሪካ ጦርነት ወይም ሰላም እንደምትፈልግ መምረጥ አለባት ያሉት ሚኒስትሩም ሁለቱም በተመሳሳይ ወቅት ሊኖራት አይችሉም ብለዋል። እስራኤል በሊባኖስ የምታካሄደውን ድብደባ ከቀጠለች ከስምምነቱ ይወጡ እንደሆነ የጠየቁት ምክትል የውጭ ጉዳይ ሚኒስትሩም በአጠቃላይ መካከለኛው ምስራቅ ደህንነት ላይ ነው ትኩረታችን ሲሉ መልሰዋል። ኢራን ሄዝቦላ ሮኬት መተኮሱን እንዲያቆም ታደርግ እንደሆን ሲጠይቁ ስምምነቱ ሊባኖስን ያካተተ ነው። ኢራንና አጋሮቿ የተኩስ አቁሙን ለመቀበል ፈቃደኞች ናቸው ብለዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ በሊባኖስ ላይ የሚፈጸመው ጥቃት ከቀጠለ ጸጸት የሚያስከትል ምላሽ ይሰጣለሁ ሲል አስጠነቀቀም። የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘገበም። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስና ጽዮናዊት አጋሯ ከባድ ማስጠንቀቂያ ያለን ብሏል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ረባሽ ላይ እንሰነዝራለን ሲል ዝቷል። የአገሪቱ ብሔራዊ የዜና ወኪል ኢራና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በኩሩ ሄዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ነው ጥሩ ከባድ ምላሽ በጨካኝ ወንጀለኛ አገዛዝ እስራኤል ላይ ለመውሰድ እየተዘጋጀ ነው ማለታቸውን ዘግቧል። እስራኤል በሊባኖስ ላይ እየፈጸመች ያለውን ጥቃት ተከትሎ የተኩስ አቁሙ ያልተጠበቀ አጣብቂኝ ውስጥ ገብቶ የተግባራዊነቱን ጉዳይ አጠራጣሪ ቢሆንም ኢራን ከአሜሪካ ባለስልጣናት ጋር የሚያደራድሩ ባለስልጣኖቿን ወደ ኢስላማባድ ልካለች። የኢራን ተደራዳሪዎች ልዑክ ከአሜሪካ ጋር ጦርነቱን ለማቆም ወደ ፓኪስታን ማምራቱን በፓኪስታን የኢራን አምባሳደር አረጋግጠዋል። ልዑኩ ቅዳሜ ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር ይገናኛል። በፓኪስታን የኢራን አምባሳደር ሬዛ ኤሚሪ ሞጋደም በኤክስ ገጻቸው ድርድሩ ኢራን ባቀረበችው ባለ 10 ነጥብ ምክረ ሀሳብ ላይ መሆኑን ተናግረዋል። ድርድሩ በየትኛውም ሀገር ባቀረበው ነጥብ ላይ ነው የሚለው አወዛጋቢ ጉዳይ ሆኗል። አምባሳደሩ ንግግሩ የእስራኤል አገዛዝ የዲፕሎማቲክ ጥረቶችን ለማሰናከል በተደጋጋሚ የተኩስ አቁም ስምምነቶችን በመጣስ ኢራናውያን ጥርጣሬ ባደረባቸው ሰዓት እንደሚካሄድም ጠቅሰዋል። በቀጣይ መረጃ ኢትዮጵያ የባህር በርን በሚመለከት የነበሩባት ታሪካዊ ስህተቶች ለማረምና ፍትሐዊ ተጠቃሚነትን ለማረጋገጥ የምታደርገው ጥረት ዓለም አቀፍ እውቅና እያገኘ ነው ተባለ። ኢትዮጵያ የባህር በርን በሚመለከት የነበሩባትን ታሪካዊ ስህተቶች ለማረምና ፍትሐዊ ተጠቃሚነትን ለማረጋገጥ የምታደርገው ጥረት ዓለም አቀፍ እውቅና እያገኘ ነው ሲሉ የአፍሪካ አመራር ልዕቀ አካዳሚ ፕሬዝዳንት አቶ ዛዲግ አብርሃ ተናገሩ። ፕሬዝዳንቱ ኢትዮጵያ የባህር በር ያጣቸው ባልተገባና በማንኛውም ሕጋዊ ሆነ ፖለቲካዊ ምክንያት ሊደገፍ በማይችል ሁኔታ ነው ሲሉ ወቅሰዋል። አቶ ዛዲግ እንዳሉት ቀደም ባሉት ዓመታት የኢትዮጵያ ሕዝብ የባህር በር ቁጥጥሩን ማጣት በሀገሪቱ የፖለቲካ ታሪክ ውስጥ ትልቁ ቁስል ጥሎ አልፏል።
ከ1983 ዓመተ ምህረት የመንግስት ለውጥ ጀምሮ በ1993 የህወሓት ክፍፍል ወቅትም ሆነ በ1997 ምርጫ የባህር በር ጥያቄ ህዝብ መሰረታዊ ጥያቄ ሆኖ ቢቆይም በተገቢው መንገድ ሳይመለስ መቆየቱን አስታውሰዋል። ትውልዱም የባህር በር እንደ መሰረታዊ መብት ሳይሆን በገንዘብ እንደሚገዛ ተራ አገልግሎት እንዲቆጥረው ተደርጎ ቆይቷልም ብለዋል። ይሁን እንጂ አሁን ያለው አመራር ይህን ታሪካዊ ስህተት ለማረም በቆራጥነት እየሰራ ነው የሚሉት አቶ ዛዲግ በአሁኑ ወቅት ተመዝገቡ ያሏቸውን ሁለት ዋና ዋና ስኬቶችን ጠቁመዋል። የመጀመሪያው ስኬት ያሉት የባህር በር ጉዳይ የኢትዮጵያ ቁጥር አንድ ብሔራዊ አጀንዳ እንዲሆን መደረጉና ትውልዱ የባህር በር ለብልጽግና ያለውን ዋጋ እንዲረዳ መደረጉ ሲሆን ሁለተኛው ትልቁ ስኬት ሲሉ የገለጹት ደግሞ ጉዳዩን ዓለም አቀፋዊ አጀንዳ ማድረግ መቻሉ ነው። ከዓመት በፊት ስለ ባህር በር ማውራት እንደ ነውር ይታይ ነበር ያሉት ፕሬዝዳንቱ በአሁኑ ወቅት ግን በዲፕሎማሲው ምስክር ከፍተኛው ለውጥ መመዝገቡን ገልጸዋል። ዓለም አቀፍ ማህበረሰቡና ዲፕሎማቶች የኢትዮጵያን ጥያቄ ተገቢነት መረዳት መጀመራቸውና ጥያቄያቸውን ተረድተናል፣ ነገር ግን ጊዜ እንውሰድ ወደሚል ንግግር መሸጋገራቸውን እንደ ትልቅ ስኬት ጠቅሰዋል። የኢትዮጵያ የባህር በር ጥያቄ በዓለም አቀፍ ሕግ በዲፕሎማሲያዊ ስርዓትና በአመክንዮ ተደገፈ በመሆኑም ሁሉም ኢትዮጵያውያን ድምጻቸውን ሊያሰሙ ይገባል በማለትም አሳስበዋል። እንደ ደቡብ ሱዳንና ዩጋንዳ ያሉ የባህር በር የሌላቸው ጎረቤት ሀገራትም የኢትዮጵያን ሕመም ተረድተው በጋራ እንዲቆሙ አቶ ዛዲግ ጥሪ አቅርበዋል። ጥንካሬ ካለና በዲፕሎማሲው መስክ በቁርጠኝነት ከተሰራ ከ40 ዓመታት በፊት የተሰሩ ስህተቶችን በማረም ታሪክን ዳግም መጻፍ እንደሚቻል በንግግራቸው አጽንኦት ሰጥተዋል።